አንድ ታይም ትራቭለር የሚል መጽሐፍ ፊልም ይመስለኛል ያየው እዛ ላይ ይላል ምንድነው ሰውየው እዛ ካራክተሩ እዛ ላይ ያለው ሰው በታይም ትራቭል ማሽን ሰርቶ አንድ ክርክር ይከራከራሉ ምንድነው ክርክሩ መጽሐፍ ይጽፍና የጻፈው መጽሐፍ ዲሲፕሊን ሰዎችን የሚያስተምር ሞራል የሚያስተምር ነው which is a good thing ጥሩ ነገር ነው አይደል ሞራል ለሰዎች ማስተማር መልካም ሰው እንዲሆኑ ማድረግ ካህን ነው ግን ሶ ምን ይለዋል አንደኛው ካህን ከመሃል ይሄ ነገር ሮንግ ነው ብሎ ተነሳ ማለት እኔ ራሱ ምን አረገ ይዞኝ የጻፈው ጽሁፍ ጥሩ ነው ለምንድን ነው ተብሎ ሲጠየቅ ምን ይላል ዲሲፕሊን ስታስተምር ክርስቶስ ከሌለበት እዛ ውስጥ ዲሲፕሊን ብቻውን የምትሰጠው ከሆነ ለሰው በኋላ ጥሩ ሰው ግን ክርስቶስ የሌለበት ህይወታቸው ውስጥ የሌለ ሰዎች ፈጥራለህ ይለዋል በቃ ተከራከሩ ምናምን በቃ እኔም ማለት ስለማትፈልግ ነው ምናምን ይለዋል ሶ የሚከራከረው ሰውዬ ከዛ ለዛ ሰው ፕሩፍ ለማድረግ ሄደበት መንገድ ምንድነው ታይም ትራቭል ማሽን ውስጥ ያስገባውና ወደ 2030 ምናምን ይወስዷል ከኛ ማሁን ካለንበትም ዘመን አሻግሮ ፊልሙ ራሱ በጣም ኦልድ እንትን ነው የተሰራው አሻግሮ ይወስደውና ልክ ሄዶ ሲያያቸው እዛ የነበሩትን ሰዎች ቸርች ውስጥ እንደዚህ ተሰባሰቡ ለውጭ ፊልም ነው እንትን ውስጥ ቸርች ነው ያሉ ተሰባስበዋል በቃ ይሄ ስርዓት ያላቸው ሁሉ ሰዎች ናቸው ክርስቶስ የለም ወሬያቸው ውስጥ የለም ግን ጥሩ የሚባሉ ሰዎች ናቸው እና ቅድም ስጦታውን አይታችሁት ወደዛ ላይ ቢሸጣት ስጦታ ውስጥ ሀብል አለች ሀብሏ ምንድን ናት ይለዋል ራስ መካድ ትባላለች መሀል ፈርጧ ፍቅር ናት ቀይ ፈርጧ ፍቅር ናት እና ባረከው ሰዓት ራስን ትረሳለህ ለሌሎች መኖር ትጀምራለህ ይለዋል እና ምን ሲገባኝ ነበር ያን ፊልም ስላየሁት ለካ ራሴን ረስቼ ፍቅር የሚለውንም ኤክስፒሪየንስ አድርጌ ክርስቶስ ላይኖርም ይችላል እንኳን ብቻ ራሱ ወስዳት ይችላል አለ እንደዚህ ከሃይማኖት ወጥቶ ባዶ መልካምነት ማለት ክርስቶስ የሌለበት ሰራዊት